መጋቢት 14 2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ዝግጅት ላይ ብርቱካን ተመስገን ደረሰብኝ ያለችውን ጥቃት ተከትሎ በርካታ ኢትዮጵያውያን አዝነዋል፣ መነጋገሪያ ሆኖም ሰንብቷል። የብርቱካን እውነት ሲገለጽና የተሰራው ድራማ ይፋ ሲሆን ግን በታሪኳ ያዘኑና ከጎኗ የነበሩ ኢትዮጵያውያንን ሁሉ ያስደነገጠ ሆኗል። በተደራጀና በረቀቀ ሁኔታ የቀረበው ይህንን ዝግጅት በግልጽ ቅጥፈቶች የተሞላ ስለመሆኑ የተለያዩ መረጃና ማስረጃዎች መቅረባቸውን ቀጥለዋል። ባለታሪኳ ለፈጠራ ሐሳቧ ማጠንጠኛ የተጠቀመችው የትምህርቷን ሁኔታ አስመልክቶም የትምህርት ሚኒስቴር ማብራሪያ ሙሉ ቃል እንደሚከተለው ይቀርባል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉ ይታወሳል። ተማሪዋም በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ወይም ኤክስቴንሽን ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐሮማያ ዩኒቨርሲቲ ተመድባ ወደ ሐሮማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጪ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑ የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑንም ለማሳወቅ እንወዳለን። በመሆኑም 1. በማህበራዊ ሚዲያው የተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጪ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎችም ከዚህ ማብራሪያ ጋር ተያይዘዋል። 2. ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው ዕውቀትና እውነት የሚሰርጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። 3. የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎቹ ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ መዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎቹን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮችን መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወሰድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚሁ አጋጣሚ የዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበት መሰረታዊ ተልእኮችን በመረዳት የተቋሙን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ካደራ ጭምር እናሳስባለን። ትምህርት ሚኒስቴር መጋቢት 19 2017 ዓ.ም። ይህ የብርቱካን ተመስገን የፈጠራ ድርሰት መዳረሻው በህዝቦች መካከል
ትርምስን መፍጠር ዓላማ ያደረገ መሆኑንና በግፍ ጾታዊ ጥቃት የደረሰባቸው ሕፃናትና ሴቶች ከዚህ በኋላ ጥቃታቸው አመኔታ እንዳይሰጠው የሚያደርግ አደገኛ ተግባር ስለመሆኑም ከፍተኛ የመንግስት ኃላፊዎች እየተናገሩ ነው። ኃላፊዎቹ የሰጡት አስተያየት እንደሚከተለው ይቀርባል። ስሜት ቀስቃሽ ኮርፖሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ይችላል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰባዊ የሆነም ድርጊት ነው ብለን ነው ምናምነው። ምክንያቱም የሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። በብርቱካን ታሪክ ውስጥ የግፈኝነትን ጥግ ብቻ ሳይሆን ግፍን የፈጸሙ ሰዎችንም ጭምር ነው አብሮ ሜንሽን እያተደረገ ናሬት እየተደረገ የመጣው። አንድ ሰው በአንድ ሰው ላይ ያደረገውን ብቻ አይደለም፣ ከሌ ብሔር በከሌ ብሔር ላይ ነው። ሰው ዋነኛው ፍላጎቱ የብሔር ግጭትን የመቀስቀስ ኢንተረስት ኑሮት ነው የተሰራው። ነገር ግን ኦሮሞና አማራ እንዳይበጠሱ ነው የተጋመዱ ናቸው። አንዳቸው በአንዳቸው ውስጥ ያሉ ናቸው፣ የሚኖሩ ናቸው። በኦሮሞ ውስጥ አማራ አለ፣ በአማራ ውስጥ ኦሮሞ አለ፣ በአማራ ውስጥ ትግራይ አለ፣ በትግራይ ውስጥ አማራ አለ። ይሄ መቼውንም ቢሆን ፖለቲከኞቹ ብንሄድ ብንመጣ ብንቆርጥ ብንቀጥል በፍጹም ልንቀይረው ማንችለው የህዝቦቹ አንድነት እና በታሪክ እየተፈጠረ የመጣው ትስስር ነው። ነገር ግን አሁን ሐሳብ ያለቀባቸው የህብረተሰቡ ዕዳ የሆኑ ጽንፈኛ ኃይሎች ሌላ መከራከሪያና መነጋገሪያ ስለሌላቸው ማስፈጸሚያ የፍላጎት ማስፈጸሚያ ስልታቸው ብጥብጥ ቀውስ ስለሆነ በአንድም በሌላ መንገድ ዘመቻ አንድነት ዘመቻ ወዘተ ምናምን ብለው የሚፈጥሯቸው ንቅናቄዎች ህዝቡ አውቆ አስተውሎ አብሮ እንደማይቆምና እንደማይሰለፍ ሲያውቁ ህብረተሰቡን ለመቀስቀስ እንዲህ አይነት አጀንዳዎችን የማዘጋጀት የመስጠትና ህዝቡ አጌንስት ሂዝ ኢንተረስት እንዲቆም በራሱ ፍላጎት ላይ ተጻሮ እንዲቆም የመፈለግ ነው። ነገር ግን ይሄ አልሆነ። ባለፉት 5-6 ዓመታት በተደጋጋሚ አጀንዳ ይሁን ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን እረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም በእንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙን እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስተውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይሄም በተለይ የአማራና የኦሮሞ ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ በጣም አደገኛ አጀንዳ ነበር። እንግዲህ እሱን እንግዲህ ባንድም በሌላ መልኩ ወደዛ ሳይገባ ቀርቷል። እንደዚህ አይነት አቴምፕቶች በየጊዜው ፖፕ አፕ ያደርጋሉ። የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ ማዕከል ያለውን ግንኙነት ለማሻከር ጥርጣሬ ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደውና አጠቃላይ የብርቱካንን ሁኔታ ተከታትለናል።
እንግዲህ መጀመሪያ ላይ ወደ አእምሮአችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። እንደዚህ አይነት ጉዳዮች ታስቦባቸው በጣም ተመክሮባቸው ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸውና በመሰረቱ አንደርማይን አይደረጉም። ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመው የሶሻል ሚዲያ በትክክለኛው መንገድ ለህዝቡ ግንዛቤ በሚፈጥር መንገድና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። ምክንያቱም በተለይ እነዚህ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላሉ። ይሄ ተጠቂን እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናልና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይሄም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባም አስተሳሰብ ውስጥ እንዲገባም ያደርጋል። እኔ በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። መሰረታዊ የሆኑ የፍትሃዊነት ጥያቄዎች በፊትም ያነሳቸው ጥያቄዎች በርካታ ጥያቄዎች አሉት። እነዚህ ጥያቄዎቹ ተገቢው መድረክ አግኝተው እንዳይደመጡ ለማድረግ ከፍተኛ የሆነ በአንድም ይሁን በሌላ መልኩ ርብርብ ይደረጋል። በድራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይሄም በህዝብ ስም ይደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተወናብዶ ባለማወቅ አንዳንዱ ደግሞ ተልዕኮ ወስዶ የሚፈጽመው ጉዳይ ነውና የብርቱካን ጉዳይ ስናይ ህዝባችን በአጠቃላይ የሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን። በዚህ ሁኔታ ፖለቲካ መስራት ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ። ህዝቡ ይሄን መክቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ ያደረገ እየመረመረ አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። ምናልባት አማራ ክልል አይታችሁ ከሆነ ሰዎች በጅምላ ተገለዋል። 30 ምናምን ሰዎች ባንድ ጀንበር ተገለዋል። መምህራን ተገለዋል፣ ተማሪዎች ተገለዋል፣ ታግተዋል፣ ሴቶች ተደፍረዋል። ይሄ ኢፍትሃዊነት በእያንዳንዳችን ቤት ውስጥ እንዳለ ኢፍትሃዊነት ሁሉም ሰው ተንገብግቦ ይሄ ለምን ሆነ፣ በኢትዮጵያ ምድር ውስጥ ይሄ ለምን ተፈጸመ ብሎ መቆም አለበት። ሶሻል ሚዲያዎቹ መደበኛ ሚዲያዎቹ በዚህ ላይ መስራት አለባቸው። የትኛውም ኮርነር ላይ የሚፈጸም ተመሳሳይ ድርጊት ከየትም የመጣ አይደለም፣ ከአውሮፓ የመጣ አይደለም፣ ከአሜሪካ የመጣ አይደለም፣ ወይም ከአረብ ሀገር የመጣ አይደለም። በራሳችን ወንድሞች የሚፈጸም እኩይ ድርጊት እስከሆነ ድረስ ይሄ ነገር ትክክል አይደለም። በዚህ ትውልድ ልንቀርጽ አንችልም፣ ሀገርን ልናጸና አንችልም፣ ሀገር ልንገነባ አንችልም፣ ዘላቂነት ያለው ሰላም ልናመጣ አንችልም ብሎ
መከራከር ይገባል፣ መነጋገር ይገባል፣ ማውገዝ ይገባል። እምናወግዘው እንዳይደገም እኔ ለኢትዮጵያ ሕዝብ ማቅረብ የምፈልገው በተለይ ደግሞ ለእያንዳንዱ ኃላፊነት ላለበት ዜጋ እያንዳንዱ መረጃዎች በሶሻል ሚዲያም ሆኑ በሚኒስትሪ ሚዲያው የምንሰማቸውን አጥርተን ትክክለኛውና ተገቢውን መረጃ ልንይዝ ይገባል ብዬ አምናለሁ። በተለይ ደግሞ የሚዲያ አካላት አራተኛ መንግስት እንደሚባሉም ሁሉ ትልቅ ኃላፊነት ማህበራዊም ሀገራዊም ኃላፊነት አለባቸው። ይሄንን ኃላፊነታቸውን በአግባቡ ሊወጡ ይገባል። መረጃን አዛብቶ ለማህበረሰብ ማድረስ ጥፋቱ ከፍተኛ ነው የሚሆነው። ስለዚህ እዚህ ላይ ትኩረት መደረግ አለበት። ሌላው ጉዳትን ለፖለቲካ ፍጆታ ማዋል ሰዋዊ ፍጥረት የሆነ ግድ የሚለው ጥቃትን ከላከላለው የሚል ህሊና ያለው የማህበረሰብ ክፍል ይሄንን አያደርግምና በተለይ ሴቶችም በዚህ ጥንቃቄ ማድረግ ይገባል። ለአልባሌ ጉዳዮች ለጊዜያዊ ጥቅሞች እንደዚህ አይነት ጉዳዮች በሚነሱበት ሰዓት እንግዲህ አንድ ስብዕና እንዳለው ሰው የራስንም ህይወት ለማዳን የሌላውንም ለመታደግ ከፍተኛ የሞራል ዲሲፕሊን ያስፈልጋል ብዬ አምናለሁ። ኢትዮጵያን ለማፍረስ የፈለጉ ኃይሎች የኢትዮጵያን መዳከም የሚያልሙ ኃይሎች ሐሳብ የሌላቸውና የህብረተሰብ ዕዳ የሆኑ ኃይሎች ቢችሉ በጠበንጃ ፈሙስ ካልቻሉ ግን በውሸት ትርክት ህዝብን በህዝብ ላይ ህዝብን በመንግስት ላይ እንዲነሳ ለማድረግ የማይቆፍሩት ጉድጓድ የማይቧጥጡት ሰማይ እንደሌለ መረዳትና እውነታውን ከተሳሳቱና ከተዛቡ መረጃዎች መለየትና ትክክለኛና ፍትሃዊ የሆነ ሐሳብ መያዝ ከማህበረሰብ የሚጠበቅ ቀዳሚ ጉዳይ ነው ብዬ አስባለሁ። አንደኛው። ሁለተኛው ህዝብ ሰላም ይፈልጋል፣ ህዝብ ልማት ይፈልጋል። ሰላምና ልማት በግጭት አይመጣም። መጀመሪያ አካባቢ ከግጭት ነፃ መሆን መቻል አለበት። ህዝቡ ከመንግስት ጎን መቆም ይኖርበታል። አጥፊዎችን አጋልጦ መስጠት ይኖርበታል። በመንግስት ተጠያቂነትን ለማስፈን በሚሰራቸው ስራዎች ውስጥ የህዝቡን ድርሻ መወጣት ተገቢ ነው የሚል እምነት አለኝ። ሁለተኛው በመንግስት በኩል ያለው ነው። መንግስት ለህዝቡ ትክክለኛ መረጃ በወቅቱ ማድረስ አለበት። ተጠያቂነትን ማስፈን ይገባል። ማንም ይሁን ማን አጥፍቶ እስከተገኘ ድረስ መጠየቅ መቻል አለበት። በሌላ በኩል በሰላማዊ መንገድ ችግሮችን ለመፍታት ከጽንፈኛ ኃይሉ እንደሚጠበቀው ሁሉ መንግስትም ችግሮችን በሰላማዊ መንገድ ለመፍታት የመጀመሪያውና ትልቁ አማራጭ አድርጎ መጠቀም አለበት። ይህንንም እያደረገ ነው። ግን በዘላቂነት ይህንን ማስቀጠል ይኖርበታል። ኢትዮጵያ ውስጥ የሐሳብ የበላይነት ቦታ እንዳይዝ ካደረጉ ጉዳዮች መካከል አንዱ ጠበንጃና ጠበንጃኝነት ነው። ከዚህ ነፃ የማድረግ ኃላፊነት የመንግስት ነው። ስለዚህ መንግስት በሚያደርጋቸው ማንኛውም እንቅስቃሴ ህዝቡ መተባበር አለበት። ተጠያቂነትን ማስፈን ያስፈልጋል። የሁለቱ ሲነርጂ የሁለቱ ቅንጅት ጠንካራ ሀገር ለመገንባት ሉዓላዊነቷ የተረጋገጠ ሀገር ለመገንባት ነገ ከነገ ወዲያ ሀገር የሚረከቡ ትውልዶችን ለመፍጠርና ለመገንባት የሚያስችል ሁኔታ ሊፈጠር ያስችላልና አሁን የተቃጣው ጥቃት ባለነው ብቻ ሳይሆን በመጪው ትውልድም ጭምር ነው። እንዳይማሩ የሚከለክል ኃይል አሁን ያለውን ብቻ ሳይሆን እያጠፋ ያለ የሚመጣውንም ጭምር የማጥፋት ዓላማ ይዞ ነው እየሰራ ያለውና ይህንን የመታደግ ጉዳይ የመንግስትም የማህበረሰብም ተደርጎ መወሰድ አለበት የሚል አስተያየት ነው ያለው። ኢትዮጵያ ብቻ ሳይሆን ቀጠናውም ሰላም እንዲሆን አህጉሩም ሰላም እንዲሆን በተቻለ መጠን በመናገኘው መድረክ ሁሉ ሁላችንም ሚና መወጣት መጫወት ሰላም ለሰው ልጆች ሁሉ እንዲሰፍን ማድረግ ነው ያለብን ብዬ ነው ማምነውና ከዛ መለስ ግን በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚነዱ እንቅስቃሴዎች
መንግስትም ይህንን አበክሮ መታገል ህዝቡም አበክሮ መታገል መቻል አለበት። ይህን ስናደርግ ብቻ ነው የምንፈልገው ሰላም ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። በተቋማቸው የተላለፈውን ሐሰተኛ ዘገባ በተመለከተ የኢቢኤስ ዋና ስራ አስፈጻሚ አማን ፍስሐ ጽዮን በሰጡት ማብራሪያ ፕሮግራሙ የተሰራበት መንገድና ከጋዜጠኝነት ስነ ምግባር አኳያ የተፈጠረውን የተዛባ መረጃ በመጥቀስ ይቅርታ ጠይቀዋል። መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽኝ ብሎ ሲጠይቃት አይ ወደ አገር ቤት ሄጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን ኦኬ እውነቱን እናወጣዋለን። እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። ፌደራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ
አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይሄን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችምና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስ አስተላልፋለሁ።